ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን የነሐሴ 21 ቀን 2018 ዓ.ም ለማለዳ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ሶዶ ወረዳ ታጣቂዎች በፈጸሙት ጥቃት የሰዎች ሕይወት ማለፉና ንብረት መዘረፉ እንዲሁም እንደወደመ መገለጹ፣ በሶማሌ ክልል ጅግጅጋ ከተማ በመድኃኔዓለም ቤተክርስቲያን ላይ ጥቃት ተፈጸመ መባሉን ተከትሎ የሶማሌ ክልላዊ መንግስት ኮሚኒኬሽን ቢሮ መግለጫ ማውጣቱን፣ ከሰሞኑ ኦባሳንጆ ወደ መቀሌ በማቅናት ከዶክተር ደብረጽዮን ገብረ ሚካኤል ጋር ያደረጉትን ውይይት ተከትሎ የተሰማውን አዲስ መረጃ በተመለከተ እንዲሁም ኢዜማ ከሀገራዊ ምክክሩ ጋር በተያያዘ 5 ማሳሰቢያዎችን ሰጡ የሚሉና ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የታጠቁ ኃይሎች ድንገት በፈጸሙት ጥቃት 7 ሰዎች ተገድለዋል፣ 4 ሰዎችን አግተው ወስደዋል ሲሉ የሱተንና ቡኢ ነዋሪዎች ተናግረዋል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ሶዶ ወረዳ ታጣቂዎች በፈጸሙት ጥቃት የሰዎች ሕይወት ማለፉና ንብረት መዘረፉ እንዲሁም መውደሙ ተገልጿል። ነዋሪዎቹ በሰጡት ቃል ትናንት ከሶዶ ዳጭ ወረዳ በኩል የገቡ የታጠቁ ኃይሎች በሶዶ ወረዳ ሱተን ተብሎ በሚጠራው አካባቢ ተኩስ በመክፈት ሰዎችን ገድለዋል ሲሉ ተናግረዋል። ቃላቸውን የሰጡ ከሱተን ሸሽተው ቡኢ እንደሚገኙ የገለጹ አካባቢ ነዋሪ ነሐሴ 19 ቀን 2018 ዓ.ም ከቀኑ 5 ሰዓት ተኩል ገደማ ከፍተኛ ቁጥር ያላቸው የታጠቁ ኃይሎች በከባድ መሳሪያ ጭምር ታግዘው ነው የገቡት ማለታቸውን ቲክቫህ ኢትዮጵያ ዘግቧል። ታጣቂዎቹ አካባቢውን በመክበብ ባደረጉት ጥቃት 6 ከመከላከያ ተመላሾችና ሚሊሻዎች እንዲሁም አንድ አርሶ አደር በድምሩ 7 ሰዎች ተገድለዋል ሲሉ አስረድተዋል። ጥቃት አድራሾቹ መንግስት ኦነግ ሸኔ እያለ የሚጠራቸው የታጠቁ ቡድኖች ናቸው ያሉት ሌላኛው ከሱተን ሸሽተው ቡኢ ከተማ እንደሚገኙ የገለጹት የሱተን ነዋሪ ቡድኑ የሚገድለውን ገድሎ ካበቃ በኋላ የንግድ ቤቶችን ሲዘርፍና ሲሰባብር ቆይቶ በራሱ ጊዜ አመሻሹን ከተማውን ለቆ መውጣቱን ገልጸዋል። ከዚህ ቀደምም ይሄው የታጠቀ ቡድን በሱተን ጤያና ሚካኤል ሰመሮ በሚባሉ አካባቢዎች ተደጋጋሚ ጥቃቶችን እንደሚያደርስ በቅርቡም የሰዎች ሕይወት መቀጠፉን በርካቶችም ከቀያቸው መፈናቀላቸውን ተናግረዋል። ትናንት ታጣቂ ቡድኑ ለግማሽ ቀን ያክል ሱተን ከተማን ተቆጣጥሮ ነበር ያሉት አንድ የቡኢ ከተማ ነዋሪ አሁንም ህብረተሰቡ በከፍተኛ ስጋት ውስጥ መሆኑን በመግለጽ የፌዴራል መንግስት ጣልቃ ገብቶ የዜጎችን ደህንነት እንዲያስጠብቅ እንጠይቃለን ብለዋል በማለትም ቲክቫህ ኢትዮጵያ ጨምሮ ዘግቧል። ወደ ቀጣዩ መረጃዎችን ስናልፍ በሶማሌ ክልል በጅግጅጋ ከተማ የመድኃኔዓለም ቤተክርስቲያን መፍረሱ በማህበራዊ ሚዲያዎች በስፋት አነጋጋሪ ሆኖ ቀጥሏል። ይህንን ተከትሎ ታዲያ የሶማሌ ክልላዊ መንግስት ኮሚኒኬሽን ቢሮ ጥብቅ መግለጫ ሰጥቷል። የመግለጫው ሙሉ ይዘትም እንደሚከተለው ይነበባል። በነሐሴ 18 2018 ዓ.ም በጅግጅጋ ከተማ ከመድኃኔዓለም ቤተክርስቲያን ጋር ተያይዞ ስለተፈጠረው ችግር በማህበራዊ ሚዲያ መድረኮች የተለያዩ ሀሳቦች እየተሰራጩ መሆናቸውን ተመልክተናል። ነገር ግን በማህበራዊ ሚዲያ መድረኮች እየተሰራጩ የሚገኙት የተለያዩ አስተያየቶች ስለተፈጠረው ነገር የተሟላ መረጃ የሚሰጡ ከመሆኑ ይልቅ ቁንጽል መረጃ ላይ የተመሰረቱ መሆናቸውን ለመረዳት ችለናል። የተፈጠረውን ክስተት አስመልክቶ እየተሰራጨ ያለው መረጃ የተፈጠረውን ሁኔታ ከልክ በላይ በማጋነን በክልሉ ያለውን ሰላም፣ አብሮነት እንዲሁም ዘመናት ያስቆጠረ ሰላማዊ የአብሮ መኖር እሴቶችን በተገኘው አጋጣሚ ለማጠልሸት የሚፈልጉ ኃይሎች መጠቀሚያ ሊያደርጉት ሲሞክሩም ታዝበናል። ሶማሌ ክልል በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች የሚገኙበትና በሁሉም የክልሉ አካባቢዎች ያለምንም ኮሽታ በሰላምና በነጻነት ሃይማኖታዊ የአምልኮ ስርዓታቸውን የሚፈጽሙበት ክልል ነው። ከዚህ በተጨማሪም ከወራት በፊት የሀገረ ስብከቱ ሊቀ ጳጳስ አቡነ ኤልሳን ጨምሮ የሀገረ ስብከቱ አባቶች በተገኙበት ከክልሉ ርዕሰ መስተዳድርና ከምክትላቸው ጋር በፕሬዝዳንት ጽሕፈት ቤት በተደረገ ሰፊ ውይይት ጅግጅጋን ጨምሮ በተለያዩ የክልሉ አካባቢዎች አጋጠሙን ያሏቸውን የተለያዩ ችግሮች በግልጽ አቅርበው አስረድተዋል። ውይይቱን ተከትሎ በተሰጠው አቅጣጫ መሰረትም ከቀረቡት ችግሮች መካከል በጣም በርካታዎቹ መፍትሄ እንዲያገኙ እየተደረገ ይገኛል። በአጠቃላይ በክልሉ ያለው ተጨባጭ ሁኔታ ቢሆንም ጥቂት የተለየ ፍላጎት ያላቸው ወገኖች ተገቢውን አካሄድ ሳይጠብቁና ለሚመለከታቸው የጸጥታ አካላት ሳያሳውቁ ባደረጉት እንቅስቃሴ በተፈጠረ አለመግባባት የተከሰተን ሁኔታ የክልሉን መልካም ገጽታ ለማጠልሸት መሞከር በምንም መመዘኛ ተቀባይነት የለውም። ይሁን እንጂ ክስተቱ መፈጠሩን ተከትሎ ጉዳዩን ከመነሻው ጀምሮ በመመርመር ሕግና ስርዓትን የማስከበር እንዲሁም ተገቢውን የማስተካከያ እርምጃ የመውሰድ ስራ የሶማሌ ክልል ጸጥታ ቢሮ
የጅግጅጋ ከተማ አስተዳደር ጽህፈት ቤትና የሶማሌ ክልል ሀገረ ስብከት ጽህፈት ቤት ከፍተኛ የሃይማኖት አባቶች በቅንጅትና በሰፊ ሀገራዊ ኃላፊነት እየሰሩበት ይገኛሉ። የሶማሌ ክልላዊ መንግስት ኮሚኒኬሽን ቢሮ የተፈጠረውን ሁኔታ አስመልክቶ ባደረገው ማጣራት ችግር የተፈጠረበት ቦታ በግለሰብ ስም የተመዘገበ ይዞታ እንደሆነና ለመኖሪያ ቤት ግንባታ ከከተማው ማዘጋጃ ቤት ህጋዊ የግንባታ ፈቃድ የተወሰደበት መሆኑ ከሚመለከታቸው አካላት ለማረጋገጥ ተችሏል። በተጨማሪም በሁለቱም ወገን ሰርገው የገቡት ጽንፈኛ አመለካከት ያላቸው የጥፋት ኃይሎች አጋጣሚውን በመጠቀም በህዝብ መካከል የሃይማኖት ግጭት እንዲነሳና ሰላም እንዲደፈርስ ለማድረግ በተናበበ ሁኔታ ሲንቀሳቀሱ እንደነበር የጸጥታ ኃይሎች ባደረጉት ማጣራት አረጋግጠዋል። መንግስት የህዝብን ሰላምና ደህንነት ከማንም በላይ የሚያስቀድም በመሆኑ ህገወጥ ድርጊት ላይ የተሳተፉትም ሆነ የክልሉን ሰላም ለማደፍረስ የሚፈልጉ አካላት ከህግ ማዕቀፍ ውጭ ሊሆኑ ስለማይገባ ፖሊስ ከሁለቱም ወገን ቀጥተኛ ተሳትፎ የነበራቸውን ግለሰቦች በህግ ቁጥጥር ስር በማድረግ ምርመራ እያደረገ ይገኛል። በመሆኑ ማህበረሰቡ በማህበራዊ ሚዲያ የሚሰራጩ ሆን ተብሎ የተዛቡ መረጃዎችን ችላ በማለት እውነታውን ከሚመለከታቸው ህጋዊ የመንግስት አካላት ብቻ እንዲረዳ የሶማሌ ክልላዊ መንግስት ኮሚኒኬሽን ቢሮ ጥሪውን ያስተላልፋል። የሶማሌ ክልል መንግስት የህዝቦችን ሰላም፣ ጸጥታና አብሮነት የሚጻረር ማንኛውንም አካል የማይታገስ መሆኑን እየገለጸ በማህበራዊ ሚዲያ ከእውነታው በራቀ መልኩ ሐሰተኛ መረጃ በማሰራጨት ላይ የሚገኙ አካላት ከዚህ ድርጊት እንዲቆጠቡ ማህበረሰቡም የክልሉን ሰላምና ደህንነት በንቃት እንዲጠብቅ አበክሮ ያሳስባል በማለት የሶማሊያ ክልላዊ መንግስት ኮሚኒኬሽን ቢሮ መግለጫ አውጥቷል። ወደ ቀጣዩ መረጃችን ስናልፍ ኦባሳንጆ ነሐሴ 18 ቀን 2018 ዓ.ም ወደ መቀሌ አቅንተው እንደነበር ይታወሳል። በዚህ ውይይት ህወሓት ከፌዴራል መንግስቱ ጋር ለመደራደር ያስቀመጣቸው ቅድመ ሁኔታዎችን ማሳወቁ ይታወሳል። ይህን ተከትሎ ታዲያ ኦባሳንጆ ለህወሓት መሪዎች በምላሹ አስተያየታቸውን ሰጥተዋል። በዚህ መሰረትም በፕሪቶሪያ ስምምነት መሰረት የተቋቋመውን ጊዜያዊ አስተዳደር ወደ ነበረበት እንዲመልሱ ጽምዶ በሚል ሰበብ የሚደረገውን እንቅስቃሴ እንዲያቆሙና ይህንንም በይፋ እንዲያሳውቁ እንዲሁም የትጥቅ ማስፈታት መልሶ ማቋቋምና ወደ ሰላማዊ ህይወት መመለስ ወይም ዲዲአር ሂደት ተግባራዊ መደረግ እንዳለበትና ይህም ማለት የታጠቁ ቡድኖች ትጥቃቸውን ፈተው ወደ ሰላማዊ ህይወታቸው መመለስ እንዳለባቸው የፌዴራል መንግስቱ አቋም ኦባሳንጆ አሳውቀዋል። ወደ መጨረሻው መረጃዎችን ስናልፍ በሀገራዊ ምክክሩ ላይ ከተሳተፉ የፖለቲካ ፓርቲዎች አንዱ የሆኑ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በቀጣይ የምክክር ሂደቱ ምዕራፎች መተግበር አለባቸው ያላቸውን 5 ማሳሰቢያዎችን ይፋ አድርጓል። ኢዜማ ትናንት ረቡዕ ነሐሴ 20 ቀን 2018 ዓመተ ምህረት በሰጠው መግለጫ ተመካካሪዎች በሙሉ ድጋፍ ያልፈረሙባቸውን ምክር ሀሳቦች እንደማይቀበል ጨምሮ አስታውቋል። 4000 ተመካካሪዎች አሳትፎ ከሐምሌ 8 ጀምሮ ከአንድ ወር በላይ የተካሄደውና በርካታ ጥያቄዎች የተነሱበት የምክክር ሂደት ቅዳሜ ነሐሴ 16 ቀን 2018 ዓ.ም በተካሄደ የመዝጊያ ስነ ስርዓት ተጠናቋል። ምክክሩ ቢጠናቀቅም ኮሚሽኑ የመጨረሻውን ምክር ሀሳቦች ለመንግስትና ለህዝብ የሚያቀርቡበትና የትግበራ ሂደቶች እንደሚቀሩ ያነሳው ኢዜማ እነዚህ ሁለት ዋና ምዕራፎች በጥንቃቄ እንዲያዙ ሲል ማሳሰቢያ ሰጥቷል። ፓርቲው በማሳሰቢያው ከጠቀሳቸው 5 ነጥቦች ቀዳሚው የአገራዊ ምክክር ኮሚሽን ለመንግስትና ለህዝብ የሚያቀርበው በንባብ የቀረበውን የተመካካሪዎችን የመጨረሻ ምክር ሀሳብ ብቻ መሆን እንዳለበት የሚገልጽ ነው። ኮሚሽኑ ምክር ሀሳቦችን በሚያቀርብበት ሰዓት በአጠቃላይ የምክክሩን መንፈስ ባከበረ መልኩ እንዲሆንም አሳስቧል። ኮሚሽኑ በተመካካሪዎች የቀረቡትን 400 ምክር ሀሳቦች ለህዝብ ይፋ እንዲያደርግ የሚለው ሌላው የኢዜማ ማሳሰቢያ ነው። ይህንንም በምክክሩ ሂደት ከጥቃቅን ቡድኖች ጀምሮ የተደረጉ ውይይቶች፣ ቃለ ጉባኤዎችን በማገናዘብ እንዲከወንና በማቋቋሚያ አዋጁ መሰረት የምክር ሀሳቦችን አፈጻጸም እንዲከታተል አስገንዝቧል። የአገራዊ ምክክሩ ሂደት ውጤታማ የሚሆነው የቀረቡት ምክር ሀሳቦች ሙሉ በሙሉ ተግባራዊ ሲደረጉ እንደሆነ የጠቀሰው ፓርቲው አፈጻጸሙም ከተገቢው በላይ ጊዜ እንዳይወስድ መንግስት በፍጥነት እንዲፈጽም አሳስቧል። የምክክሩ ምክር ሀሳቦችን አተገባበር የሚከታተል ገለልተኛና ህጋዊ አካል እንዲቋቋም ኢዜማ በመግለጫው ጠይቋል። ፓርቲው ማሳሰቢያውን በሰጠበት መግለጫው ሀገራዊ ምክክሩ በይፋ ከተጀመረበት ከሐምሌ 8 ቀን 2018 ዓ.ም ጀምሮ ባለው ረዥምና እልህ አስጨራሽ ሂደት ውስጥ በርካታ ስልታዊ ማነቆችና አሰራርን ያላከበሩ ችግሮች ማጋጠማቸውን ገልጿል። ሆኖም ጉዳዩን ወደ አደባባይ ከማውጣት ይልቅ ለኮሚሽኑ ምክር ቤት ቅሬታዎችን በተደጋጋሚ ሲያቀርብ መቀጠሉን የገለጸ ሲሆን ይህም ሂደቱ እንዳይበላሽ በማሰብ ያደረገው እንደሆነ ተጠቅሷል። ኢዜማ በመግለጫው በ8 የምክክር ቡድኖች ውስጥ የነበሩ ተመካካሪዎች በውይይት አጉልብተውት በሙሉ ድጋፍ ፈርመውበት ለጠቅላላ ጉባኤ ያቀረቧቸውን ምክር ሀሳቦች ብቻ የሚቀበላቸው እንደሆነ ይፋ አድርጓል። በአጠቃላይ በሀገራዊ ምክክሩ የነበረውን ሂደት ከነ ጉድለቶቹም ቢሆን እንደ መልካም ጅምር እንደሚወስድ የገለጸው ኢዜማ ይህ ሂደት ችግሮችን በጠረጴዛ ዙሪያ ብቻ የመፍታት ልማድ እንዲዳብር
ትብብር አዲስ በር እንደሚከፍት ያለውን እምነትም ገልጿል። በምክክር ሂደቱ ላይ በተለይ አዲስ አበባ ከተማን በተመለከተ የአካሄድ ግድፈቶች ተስተውለዋል በሚል በርካታ ቅሬታዎች መነሳታቸው ይታወቃል። በአጠቃላይ ከቀረቡት 400 ምክረ ሀሳቦች ውስጥም አዲስ አበባን ጨምሮ 4ቱ የልዩነት ምክረ ሀሳብ ሆነው ቀርበዋል።